መቼ ነው ስለ ክርስቶስ ፍቅር ቺን ዓለም ቆርጠን የምንጣል? መቼ ነው ዝሙት ተቆርጦ የሚጣል? መቼ ነው ስካር ተቆርጦ የሚጣለው? መቼ ነው ቁማር ተቆርጦ የሚጣለው? መቼ ነው ሱስ ተቆርጦ የሚጣለው? መቼ ነው ሐሜት ተቆርጦ የሚጣለው? ልባችን አልቆርጣለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጅ ይሰቅሉታልም ያወርዱታልም ይላል። መስጠት ማዋስ እንኳን አቃተና ያሳዝን። በር የተዘጋበት ሙሽራ ይልሃል ክርስቶስ ነው። አሁን ከፍተንለታል። እዛ ማሌ ሶሎሞን ላይ አንዲት ሴት ታገኛላችሁ። ውዴና ብላ ጮኸች። በመስኩም ላይ ተሰማራ ናልኝ ብላ ጠራችሁ። መጣ ማሌ ሶሎሞን ምዕራፍ 5 ላይ አሁን ከጠቀስኩት ምዕራፍ 2 አንድ ምዕራፍ ዘሎ ታገኙታላችሁ። ምዕመናን እስኪ ተመልከቷት። ሙሽራዋን ፈልጋለች፣ ግን ምን እንዳደረገች ታውቃላችሁ? ዘጋችበት። ድምፁን እየሰማች መደሰት ብቻ ያዘች። በር ከፍታ አብራው ሙሽራዋን ማስገባት ግን አቃታት። እንደዛች ሙሽራ ይሆንና ይመስላችሁ? እንወደዋለን እኮ እንዘምርለታለን፣ እንወደዋለን እኮ ቃሉን እንሰማለን፣ እንወደዋለን እኮ እንሰብክለታለን፣ እንወደሃለን እንለዋለን፣ እንቀድስለታለን፣ እንወደሃለን እንለዋለን፣ ቤቱን ከበን እንቀመጣለን። ግንስ ዘግተንበታል። ደጅ የቆመ ሙሽራ ሲያንኳኳ አይሰማችሁም? አሁን ይህ የውዴ ቃል ነው። እርሱም ደጁን ይመታ። እኔ ተኝቻለሁ ልቤ ነቅቷል ትልላችኋለች እቺ ሙሽሪት። ልቧ ነቅቷል፣ እሷስ ለሽ ብላለች። እቺ ታዲያ እኛ ናት መስል። እመኑኝ ነቅተናል። ብዙዎቻችን ያለ እግዚአብሔር ሕይወት እንደሌለ ነቅቶናል፣ ገብቶናል። እግዚአብሔር የሕይወታችን ምንጭ፣ እግዚአብሔር የተስፋችን መሰረት፣ እግዚአብሔር የመወጣጫችን መሰላል እንደሆነ ገብቶናል። ግንስ አልከፍት ብለን ዘግተናል። እንዴ ጠርቅም በድምፁ ብቻ መደሰት፣ በመዝሙር ብቻ መደሰት፣ በአገልግሎት ብቻ መደሰት፣ በበዓል ብቻ መደሰት እንደስ ዝግት እንዳይገባ ጠርቅምን ቆለፈ። አጅሪት የውዴ ቃል ነው። እሱም ደጁን ይመታል። ምን ያደርጋል? ልቤ ነቅቷል፣ እኔ ተኝቻለሁ እያለች እንደምትወደው ብቻ ትናገራለች። ከወደደችው አትከፍትለትም። እናንተ የወደደ እኮ ይከፍትለታል። የወደደ እኮ እመር ብሎ ተነስቶ መሸጎሪያውን ከፍቶ ያስገባዋል። ልባችን ስር ድምፅ አይሰማችሁም? አሁን የሚለማመጥ ድምፅ። ያ መዝሙር እንዴት ይደንቃል! ቴዲ የዘመረው ምንድን ነው የሚለው? በማንኳኳት ምን እጁ ቆስሏል። ስንት ያድክመነዋል፣ ስንት ደጅ አስጠንትነዋል፣ ስንት ደጅ አቁመነዋል። ዘጋችበት። እሱ ምን አላት? አልከፍት ብትለው ግን እኮ ትወደዋለች። እናንተ ግን እኮ አፈቅርሃለሁ ትለዋለች፣ ግን እኮ ውዴ ትለዋለች፣ ግን እኮ ሙሽራዬ ትለዋለች። እንደዚህች አይነት ቀልደኛ ሙሽሪት አንመስልም እኛ ወገኔ። ወዳጆቼ ከወደድነው ከኃጢአት አልጋችን መር ብለን ተነስተን እንክፈትለን። ትወዱታላችሁ፣ እናፈቅረዋለን። ከኃጢአት ምቾታችን ወረድ ብለን ደጅ ያለውን ጌታ እናስገባዋ። የሚያንኳኳው በልባችን የቆመው ጽድቅን ሊያለብሰን የቆመው ሕይወት ሊሰጠን የመጣው ዙፋን አድርጎ በልባችን ሊቀመጥ የፈቀደው ኃጢአትን አስወጥተን ሙሽራችንን እናስገባዋ። ምን እንዳለች ታውቃላችሁ? ይቺ ሙሽሪት ቢዚ ነች እንደኛ። ምን አለች መሰላችሁ? ልብሴን አውልቄያለሁ፣ እንዴት አጠልቀዋለሁ? ታጥቤያለሁ፣ እንዴት አድፋለሁ? አልጋ ላይ ወጥቻለሁ፣ እንዴት ወርዳለሁ? ቢዚ። ከኃጢአት ሊያጥባት የመጣ ሲሆን እሷ እግሯን ስለመታጠብና ስለመተዳደፍ ታወራለች። የሚበልጠውን ጸጋ የሚሰጠን ደጃችን ላይ ቆሞ ስለ ትንሽ ነገር መተራመስ አያሳዝናችሁ? ያሳዝን። እሱ ከላይ መስቀል ላይ መጥቶልን እኛ ካልጋችን ከምቾታችን ላይ መውረድ ሲያቅተን አያሳዝን? እቺን ሙሽሪት ተመልከቷል። አልከፍታለች፣ ምክንያት ደረደረች።
ምክንያት የስካውኑ ምክንያታችን አይበቃም ወገኖች? እግዚአብሔር እየመጣ ይመስላችሁ? እንጃ። ድምፁ ኮቴው ተራሮችን እየተሻገረ በመከራና በዱላ በስቃይ እየመጣ ይመስላችሁም? እግዚአብሔር የዚህ ዓለም ድምፅ እንደዚህ እየመጣ ይመስላችሁ? የክርስቲያኖች መከራ፣ መሰቀቅ፣ መቸገር፣ ስፍራ ማጣት፣ መሰደድ፣ መንገላታት፣ ይሄ ሁሉ የሆነ የእግዚአብሔር ድምፅ አይሰማችሁ? ያለ መጠናቀቅ ያለ መቅረቧ ከሩቅ የሚሰማ ኮቴ አይመስላችሁ? በእኛ ሀገር ብቻ አይደለም፣ በመላው ዓለም ኦርቶዶክሳውያን በጭንቅ ላይ ናቸው። በአቶስ ተራራ ያለው መነኩሴ እንደተናገረው በመጨረሻው ዘመን ኦርቶዶክሳውያን በምግብ ሰብል ራሳቸውን ካልቻሉ ይህ ዓለም ያጠፋቸዋል እንዳለው ያ የበቃ መነኩሴ የሆነ ድምፅ አይሰማችሁ እና ሳንከፍትለት ልንቀር ነው። ምን አለች መሰላችሁ? እቺ ሙሽሪት በሞቴ ልንገራችሁ፣ አሁን ያለችውን ዘረዘረች። ታጥቢያለሁ፣ እንዴት አድፋለሁ፣ ለብሻለሁ፣ እንዴት አውልቄያለሁ፣ እንዴት ለብሳለሁ። የጸጋ ልብስ ሊያለብሳት የመጣ ሲሆን እሷ ስለ ተራ ልብስ ትጨነቃለች። እቺ ሙሽራዬ ያለች ወድሃለሁ ያለች የውዴ ቃል ነው ያለች፣ ግን መጨከን አቃታት። ወዳጆቼ አሁን የመጨከን ዘመን ቢሆንስ ለምን አንጨክንም ወገኖቼ? አትስሩ አላለንም? ኃጢአት አትስሩ ነው ያለን። አትሳቁ አላለንም? ሰው አታሳቁ ነው ያለን። አትኑሩ አላለንም? አትበድሉ ብቻ ነው ያለን። አንድ ነገር ብቻ ነው የከለከለን፣ ኃጢአት ብቻ ነው የተከለከልነው ወገኖች። መቼ እንጨክነው እንዴ? ከመጣን ካልቀራን ጨክን፣ ከዘመርን ካልቀራን ጨክንም፣ ድምፁን ከሰማን ካልቀራን ከፍትለትም። እንዴት ያሳዝናል ወገኖቼ! ደጅ ላይ የቆለፍን በር የዘጋንበት ሙሽራ በዚህ ዘመንስ የለንም? ስንት ጊዜ ተሰበከ፣ ስንት ጊዜ ተቀደሰ፣ ስንት ጊዜ ጉባኤ ተሰራ፣ ስንት ሊቃውንት አስተማሩ፣ ስንት መከራ ተፈራረቀብን። ሲመቼ ነው ደጃችን? በጤንነትም በበሽታም አስተማረን፣ በደህንነትም በመከራ አስተማረን። መቼ ነው ምን ከፍትለት? እንዲህ አላት፣ ድምፁን አሰማት፣ ምክንያት ደረደረች። ከዚያ ነገራት። ምን አላት? በቆንዳላዬ ላይ ለሌሊት ነጠብጣብ አርሶኛል፣ ቀስቶኛል፣ ውርጩ መቶኛል፣ ብርዱ አንጠብጥቦኛል፣ እባክሽን ክፈችልኝ አላት። ዝም አለች። ዝም ተመችቷላ፣ ምቾት ላይ ናታ። መጨረሻ ላይ ወዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወከ አለች። በመስኮቷ በኩል የተበሳ እጁን አሳያት። እየሰማችሁኝ ነው? የተቸነከረ እጁን አሳያት። ድምፄን አሰማሁሽ፣ ነቢያትን ላኩልሽ፣ መምህራንን ላኩልሽ፣ ግን ተነስተሽ ልትከፍችልኝ አልቻልሽ። አሁን ደግሞ መጣሁልሽ፣ ተሰቀልኩልሽ አለና እጆቹን አሳየኝ አለች። ያን ጊዜ ምን አለች? አንጀቴ ስለሱ ታወከ፣ እከፍትለት ዘንድ ተነሳሁ አለች። ወገኖቼ ይሄ ሁሉ መከራ አስጨክንም? የክርስቶስ ፍቅር ዓለምን አስተወንም? አንከፍለትም? እስከ መቼ ነው ደጅ የምናስጠን? እስከ መቼ ነው ፍቅሩ የሚለማመጠን? እስከ መቼ ነው ስማችንን እየጠራ ክፈቱልኝ እራት ከእናንተ ጋር ልብላ? አሳዝንም? ያ በር የሚያንኳኳው አሳዝንም? እምቢ አለች። መጨረሻ ላይ ልትከፍትለት ተነሳች። በጣም የሚያሳዝን ቃል ተጽፏል። ውዴ ግን ፈቀቅ ብሎ ነበር ይላል። ለምኖን እንዳይሄድ ያስፈራ፣ ፈልጎን እናናጣው ያስፈራ፣ መጥቶ ሳናገኘው እንዳንሄድ ያስፈራ። እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይላል ነብዩ ኢሳይያስ። እግዚአብሔር ዛሬ ይገኛል። አግኝታችሁት ሂዱ፣ ተገናኝታችሁ ውጡ፣ ጨክናችሁ ውጡ።
ጨክኑ። እንደ ሴትዮዋ ግራ አትጋቡ። ሴትዮዋ ባል ሞተባት አሉ። በጣም የምትወደው ባል ግን ምን አረገች መሰላችሁ? ፀጉሯን ተላጨች። ስትላጭ የተላጨችው ግን ለየት ያለ አለጫጨት ሆነላችሁ። ምን አይነት? በግማሽ ተላጨችው። አንዱን አጎፈረችው፣ አንዱን ተላጨችው። ይሄን አጎፈረች፣ ይሄን ተላጨች። ግማሽ ሉጬ ግማሽ ጎፈሬ በሉት። እናንተ ምን እንደም ሐፋፍ ነው የምትሉት? ሐፋፍ በሉት። ቤት ከገባችሁ መንደሩ ሁሉ ግራ ተጋባ። አረ ምን አይነት አቆራረጥ አመጣች እቺ ሴትዮ ብሎ ግራ ተጋባ። ቆይ ሰልስት ይለፍና ነው ምን ጠይቃት እቺን ሴትዮ ብለው ተናደው ልክ ሰልስት እንዳለፈ አንቺ ምን ነው አዋረድሽ? እንዲህ አይነት አለጫጨታ አመጣሽብን ምን ነው አሏት አሉ። አጀሪት ምን አለች አሉ? ምን ላርግ ቢሞት ተላጨሁት አለች አሉ። የተላጨችውን ክፍል እየነካች ምን ላርግ ባሌ ቢሞት ተላጨሁት ምን ላርግ፣ ልቤ አልቆርጥ ብሎኝ ያሳደግኩት ባል ባገኝ ብዬ አለች። ባል ባገኝ ብላ አሳደገችው። ልቤ አልቆርጥ ብሎኝ መልሷ ነው። አንተ ልቤ አልቆርጥ ብሎኝ ባል ባገኝ አሳደግኩት፣ ባሌ ቢሞት ደግሞ ምን አልኩት? ልቤ ምን አልላለ። ልባችን መቼ ነው የሚቆርጠው? መቼ ነው ስለ ክርስቶስ ፍቅር ቺን ዓለም ቆርጠን የምንጣል? መቼ ነው ዝሙት ተቆርጦ የሚጣል? መቼ ነው ስካር ተቆርጦ የሚጣለው? መቼ ነው ቁማር ተቆርጦ የሚጣለው? መቼ ነው ሱስ ተቆርጦ የሚጣለው? መቼ ነው ሐሜት ተቆርጦ የሚጣለው? ልባችን አልቆርጣለ። እቺ ሴትዮ ልቧ ስላልቆረጠ እኮ ነው በምቾቷና በመከራው መካከል ምክንያት ስትደረድር የኖረችው። አውልቅ ያለው እንዴት ለብሳለሁ፣ ታጥብ ያለው እንዴት አድፍ ያለው፣ አልጋ ላይ ወጥቻ ያለው እንዴት ወርዳለሁ። ልቦ አልቆርጥ ያለ ክርስቲያን ነው አሁንም ያለ። አብዛኞቻችን እኔን ጨምሮ መጨከን አቃተን፣ መቁረጥ አቃተን፣ ጨዋ መሆን አቃተን። እቺ ሙሽሪት በጣም ያሳዘነ መጨረሻው ልንገራችሁ። በሞቴ ሶጣ ውዴ ፈቀቅ ብሎ ነበር ይላል። ከዚህ በላይ የሚያሳዝን ነገር አለ? ተለምኖ ስንወጣ ማጣት አያሳዝንም? መኖይ ፈልጎን እምቢ ያልንለት ያፈናል። ጠርቶን አቤት ማልቃተን ዘንድ ትቶን ይሄዳል። የሚዘጋ ቀን አለ። እድላችን የሚባክንበት ቀን አለ። በእግዚአብሔር ጥሪ ላይ እምቢ ካልን በኋላ የማይመለስ እድል አለ። ነገ ላይኖር ይችላል። ይሄ መንፈሳዊነት ላይ ቀጥል ይችላል። የሰይጣን መከራ ከዛሬው ይልቅ ነገ ሊብስ ይችላል። ዛሬ ባለው እድል መጠቀም ይገባናል። ዛሬ እግዚአብሔር ቃል አለ፣ ተማሩ። ዛሬ ካህን አለ፣ ንስሐ ግቡ። ዛሬ ጊዜ አለ፣ ተመለሱ፣ እንመለስ። ስትወጣ ውዷ የለም ፈቀቅ ብሏል። ከዛ ምን አለች? ውዴን ያያችሁት እባካችሁ ንገሩኝ እያልኩ የከተማይቱን ጠባቂዎች ጠየቅኩ አለች። ፍጋ ወጣች፣ መንከራተት ጀመረች። የከተማይቱ ጠባቂዎች ግን የዓይነ ርግቤን ነጠቆኝ፣ ደበደቡኝ፣ አቆሰሉኝ አለች። አታሳዝንም? ክርስቶስ አፍቃሪያችን ከተወን ወጋሪያችን ዲያብሎስ እንዳያገኘን ምእመናን፣ እግዚአብሔር ይወደናል፣ ከእርሱ ጋር ሊያኖረን